ዛሬ ዞማዋ አንቺም የዞማዋ ነው ምንድነው የሚባለው ዘፈኑ አላውቀውም። ብቻ ለቅንድባችሁ ለቢቢኤራችሁ ዞማዋ የሚባልበት ነገር ይዤላችሁን የመጣሁት። ቤቱን ፎሎ ላይክ እንዳትረሱ፣ በተለይ ሼር አዲስ ላላችሁ ላይክ አትርሱ። አሁን ትላንትና የተለቀቀ ቪዲዮ ከ3000 ምናምን እይታ አለው። ላይክ ግን 30 ራሱ አይበልጥም። ወይኔ እናንተ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማይመ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ዛሬ ማለት ነው ይዤላችሁ የመጣሁት ወይኔ የሚገርም አስደናቂ የፀጉር አስተዳደግ በሁለት ሳምንት ፀጉርሽ ዞማዋ የምትባይበት ቅንድብሽን ሄደሽ ፀጉር ቤት የምትቀነድብበት ብር ለእኔ ትሰጭኛለሽ። ምን ይመስልሻል? ከኔ ጋር ብትስማሚ እኔ ቆንጆ እጅግ በጣም አሪፍ የሆነ ቪዲዮ ነው። ይህንን ቪዲዮ ለእህትሽ ለጓደኛሽ ሼር ሳታረጊ ብታልፊ እውነት እንጣላለን እኔና አንቺ ማለት ነው። በጣም ቀላል የሆነ ነገር መድኃኒት ቤት የምናገኘው ነገር ማንኛውም ቤታችን ውስጥ የሚገኝ ነገር ነው። በጣም አሪፍ የሆነ ውህድ ነው። እኔ በበኩሌ በነገራችን ላይ በሁለት ሳምንት 3 4 የምጠቀመዋለሁ። ግን አልሐምዱሊላ ፀጉሬ አልሐምዱሊላ ረብል በጣም በቃ ምን ልበላችሁ፣ በእኔ በኩል በጣም የሚያምር ፀጉር ነው ያለኝ። ረዥምም አይደለም፣ ነገር ግን በጣም እያደገልኝ ነው። ከዚህ በፊት በጣም አስቸግሮኝ በጣም አላድግም ብሎኝ ብዙ ነገር ተጠቅሜ ብዙ ነገር በቃ ምን ልበላችሁ ብዙ ነገር ተጠቅሜ ነበረ። ግን ለአሁኑ አልሐምዱሊላህ ረብል ዓለሚን በቀላሉ እቤት ላይ የሚዘጋጅ ነገር ነው። አብረን እንከታተል፣ ወደ ቪዲዮ እንሂድ ማለት ነው። ያው እንግዲህ እኔ ማታ ማታ ነው ቪዲዮ የምሰራላችሁ ታውቃላችሁ ማለት ነው። እዚህ ጋር ነጭ ሽንኩርትና እንትን 2 ቀይ ሽንኩርት ፈጭቻለሁ ማለት ነው። ድቅቅ አድርጌ ፈጭቻለሁ። ውሃ ምናምን አላስነካሁትም። የነጭ ሽንኩርቱና የቀይ ሽንኩርቱ ውሃ መሆን ብቻ ነው ይበቃኛል። ምክንያቱም ውሃ እንዳታስነኩት ማለት ነው። ውሃ ካስነካቶች ምንም ዋጋ የለውም፣ ፋይዳ የለውም ማለት ነው። ስለዛ እንደዚህ ጭምቅ እናደርገዋለን። ውይ በነገራችን ላይ ካሜራ የሚቀርጽላችሁ ሰው ከሌለ በጣም ነው የሚከብደው። በነገራችን ላይ ውይ ያላ እና እንደዚህ ጭምቅ ካደርገዋለሁ። በጣም ያያችሁት ትንሽም ቢሆን ይበቃቸዋል። ግን ዘይት ዘይቱን ስላላችሁ ነጭ ሽንኩርትና ቀይ ሽንኩርት በጣም ድቅቅ በቃ እንደ ቅባት መሆን አለበት ማለት ነው። ዝም ብላችሁ አይደለም። አያችሁት? እንደዚህ አድርጌ እንደዚህ ጭምቅ አድርጌ ውሃው ብቻ ነው የማወጣው ማለት ነው። ከፈለጋችሁ ደግሞ ምን ታደርጋላችሁ መስላችሁ? የኔ ውዶች ይሄ እንትን ስሱ እንትን ግማሽ ካላችሁ በስሱ ግማሽ ማድረግ ትችላላችሁ። ይሄ ደግሞ አያችሁት? ውሃው ብቻ እንትን ሳይሆን አያችሁት? የወጣ ውሃ እንትን ስላለው በጣም ድቅቅ አድርጌ ስለፈጨሁት ይሄ እንደ ቅባት ራሱ መቀባት ትችላላችሁ። በቃ ድቅቅ በቃ እንደ ቅባት ነው። አያችሁት? ምንም ነገር እንትን አይለውም። አያችሁት? በቃ እንደ ቅባት አድርጌ የፈጨሁት ይዩት። አያችሁት? በቃ ይሄ ራሱ እንደ ቅባት አድርጋችሁ መጠቀም ትችላላችሁ። ግን አያስተኛችሁ፣ በጣም ስለሚያቃጥል አያስተኛችሁ። ግን ሽታው ቢስሚላ ሚቻል ከተቻለ ነው እንጂ ቢስሚላ በጣም እንትን የሚለው። ከዛ ይኸው ዘይቱን እዚህ ጋር ጨምረዋለሁ። ከፈለጋችሁ እንደ አበዛዙ እንደምትጠቀሙት ነው። እኔ ደግሞ ለአሁን ብቻ ስለምፈልገው ትንሽ ዘይት ነው የተጠቀምኩት፣ ወይ ግማሽ ሲኒ ማለት ነው። ግማሽ ሲኒ ይበቃኛል። ዘይት ነው ማለት ነው። በጣም አሪፍ ነው በነገራችን ላይ ተጠቀሙት። እንደዚህ ያወጣዋለሁ። እስከሚያወጣው ድረስ ደግሞ በጣም ይከብዳል በነገራችን ላይ። ለምን በአንድ እጄ እንትን እያልኩ በአንድ እጄ ደግሞ እየቀረጽኩላችሁ እንደዚህ አወጣዋለሁ። ዘይቱን ከጨመርኩት በኋላ አያችሁት? ከታች ደግሞ እንዴት እንደምቀባ ባሳያችሁ በጣም ደስ ይለኛል። ያው ፀጉሬን መግለጽ ስለማልችል ነው እንጂ ማለት ነው። እና ተጠቀሙት። በጣም አሪፍ እንትን ነው። ከዛ አያችሁት? ውሃው አራድም ራሱ ወጣ። ሽንኩርቱን ይወጣ። አያችሁት? ምክንያቱም በጣም ድቅቅ አድርጌ መፍጨት አለብኝ ከፀጉራችሁ ጋር እንዲዋሃድላችሁ ከፈለጋችሁ ማለት ነው። ወላሂ በጣም አሪፍ ቅባት ነው። እኔ በጣም እየተጠቀምኩት ስለሆነ ፀጉሬ በጣም አሪፍ ነው። ይሄ ቢቢኤር ምንድን ነው የሚባለው? ይሄ ፀጉር ዳርዳር ምናምን ቢቢኤር መስራት የምትፈልጉ ከሆነ አሁን ቅንድባችሁ ምናምን ፀጉር የማይበቅል ከሆነ በነገራችን ላይ እና ደግሞ ይሄን ብቻ አይደለም
በቀላሉ ቤት ላይ የሚቀመጥ ነገሮች መጠቀም ትችላላችሁ። አሁን ምሳሌ ይሄ ብቻ ተጠቅማችሁ የቀይ ሽንኩርት ውሃ ራሱ ተጠቅማችሁ ፀጉራችሁ ዘወትር ማታ ማታ ተጠቅማችሁ ጠዋት የምትጣጠቡ ከሆነ ወላሂ በጣም አሪፍ ለውጥ ነው የምታዩት። ሀቂቃ ነው የምላችሁ። እንደው ምን አለችን ትሉኛላችሁ? በ2 ሳምንት ውስጥ ፀጉራችሁ ይሄ መነቃቀል እና ደግሞ ብዛት በጣም ነው የሚያመጣው ነጭ ሽንኩርትና ቀይ ሽንኩርት። እኔ በበኩሌ ስፈጨው አላሳየዋችሁም፣ አልተመቸኝም ማለት ነው። እኔ ከፈጨሁት በኋላ ነው ላሳያችሁ ያሰብኩት ማለት ነው። እና ውዶችዬ አንዳንዶቻችሁ ደግሞ የምትጠይቃችሁ ያመስላችሁ ስለ ፀጉር የጠየቃችሁ ይሄ አንደኛ ነው። ብዙዎቻችሁ በቃ ምን ልበላችሁ ከመቶዎቻችሁ ፐርሰንት ስለ ፀጉር አስተዳደግ እና ደግሞ ምን ይጠቅመዋል ምናምን እና ደግሞ አንዷ እንትን ቅንድብ የላትም እና የቅንድብ እባክህ ስሪልኝ ብላኝ ነበረ። በጣም አሪፍ ነው ይሄ አንደኛ። ሁለተኛ ነገር ደግሞ መጠቀም ያለባችሁ ነገር የስጋ መጥበሻ ካላችሁ እና ደግሞ ሚስማር ካላችሁ አንድ ላይ አንተክትካችሁ ከፈለጋችሁት አሁን ምሳሌ ቅባት ሊኖራችሁ ይችላል። ይሄ ፈሳሽ ቅባት ማለት ነው። ፈሳሽ ቅባት ከሌላችሁ ደግሞ ይሄ ዘይት የምግብ ዘይት አለ አይደለ? የምግብ ዘይቱ ይሄ የበቆሎ ቅርጽ አለው። እሱ አድርጋችሁ መጠቀም ትችላላችሁ። ግን በበለጠ እኔ የነጭ ሽንኩርትና ይሄ ምንድነው የሮዝመሪ ስላችሁ የስጋ መጥበሻ ነው አብዛኛው የምጠቀመው ማለት ነው። እና ደግሞ እንትን እጠቀማለሁ ለፀጉሬ ይሄ ምንድን ነው የሚባለው ጥቁር አዝሙድና ሚስማር ፈጭቼ ከዘይት ዘይቱን ጋር ወይም ከሱቅ ላይ የተለያየ ቅባቶች ምናምን ይገዙልኛል። ነገር ግን ያ ቅባት ምን አደርገዋለሁ? እኔ ዝም ብዬ ከሱቅ የመጣው ቅባት አልቀባውም። ምን አደርገዋለሁ መሰላችሁ? እቀቅለዋለሁ ከተለያየ ነገር ፀጉር የሚያሳድግ ነገሮች ማለት ነው። አሁን ግን ይሄ በተለይ ወደፊት ፀጉር ለሸሸባችሁ ይጠቅማቸዋል አንደኛ። ሁለተኛ ነገር ደግሞ ለቅንድባችሁ ይጠቅማቸዋል ተቀብታችሁት ብታድሩ ማለት ነው። እኔ አብዛኛ ጊዜ የምቀባው መቼ እንደሆነ ታውቃላችሁ? ልተኛ ስል ነው የምቀባው። ከዛ ጠዋት ተነስቼ እታጠበዋለሁ ማለት ነው። እንደዛ ነው ማድረግ የምችለው። ምክንያቱም ምሳሌ ቀን ላይ በጣም ነው የሚሸተው። ቤት ላይ የምትንቀሳቀሱ ከሆነ ስራ ምናምን ስለምንሰራ መዳም ቤት ምናምን ስለምንሰራ መዳሞቻችን ወይም እንዳጋጣሚ ነይ እስኪ ከኔ ጋር ቁጭ በይ። እኔ አሁን አብዛኛው ጊዜ ከእነሱ ጋር ነው ቁጭ የምለው። ቁርስ የምንበላው አብረን ነው፣ ምሳ የምንበላው አብረን ስለሆነ ማለት ነው። ምን አደርጋለሁ እኔ ማታ ሳልተኛ በፊት ቀደም ብዬ ለ30 ደቂቃ ምናምን ተቀብቼ ነው የማሳድረው። አሳድሬው እንትን እለዋለሁ። በሳምንት 2 ጊዜ እጠቀማለሁ። በ2 ሳምንት 3 ጊዜ ማለት ነው። 4 ጊዜ በ2 ሳምንት 4 ጊዜ። ግን ወላሂ ላዚም በጣም ለውጥ ነው የምታዩበት። እኔ ስለምጠቀመው ነው እና ብዙ ልጆችም ስለተጠቀሙት ነው። እና መጠቀም ትችላላችሁ። ከዛ ማታ ተቀብቼው በፌስታል አስሬው አድራለሁ ማለት ነው። ሽታ ላያመጣባችሁ ከፈለጋችሁ ደግሞ ምን ታደርጉበታላችሁ? ይሄ ቅርንፉድ ወይም ሚስማር ፈጭታችሁ ትንሽ በተን አድርጉበት ማለት ነው። እኔ ግን አላደረግበትም። በጣም እኔ ስለተላመድኩት ማለት ነው። ስለተላመድኩት ምንም ላይ ይመስለኝ ይችላል። ግን ላልተላመዳችሁ የነጭ ሽንኩርት ውሃ በጣም አሪፍ እንደሆነ እስከምታውቁ ድረስ ያው ላትላመዱ ስለምትችሉ እኔ ደግሞ የምመክራችሁ ይሄ ነው። በጣም አሪፍ ነው። በጣም ትወዱታላችሁ። ተጠቀሙት። ወደ ኋላ አትበሉ። ለፀጉራችሁ፣ ለራሳችሁ፣ ለፊታችሁ፣ ለሰውነታችሁ በቃ ራሳችሁ ላይ ፎከስ ማድረግ አለባችሁ። አሁን ምሳሌ ጊዜ ላይኖረን ይችላል። እንደገና ጊዜ ተጣቦብን ሊሆን ይችላል። በቃ የተለያየ ነገር ጊዜ ላይኖረን ይችላል። ግን ያለችንም ጊዜ ራሱ ለምን አሁን ምሳሌ 10 ሰዓት 11 ሰዓት እንገባለን ክላሳችን በዛ ቢባል 11 ሰዓት የምንገባ ሰዎች አለን። በ11 ሰዓቱ ከመተኛታችን ለአንድ ሰዓት ራሳችን ጊዜ ወስደን ራሳችን ብንንከባከብ የት በደረስን። አሁን በተለይ መዳን ቤት የምንሰራ እህቶች በተለይ እግራችን ኧረ ዜዶ እግራችን ተበላሽተዋል ምናምን አላችሁ። ግን ኢንሻአላህ ግን አብዛኛው ስለምጠይቁ ስለ ውፍረት፣ ስለ ቦርጭ፣ ስለ ዳሌ ምናምን ስለምጠይቁኝ እኔ ደግሞ ለነዚህ አይነት ጊዜ ስለማልሰጥ ነው። እና ደግሞ ራሴ የሞከርኩት ነገር ራሴ የምሞክረው ነገር ስላለኝ ኢንሻአላህ ይሄ ደግሞ ለእግር በጣም አሪፍ ነው። ከብዙ ነገር ጋር አደባለቅ የምጠቀመው ደግሞ ኢንሻአላህ ነገ ደግሞ ለእግር እሰራላችኋለሁ። ቀጣይ ደግሞ ለሸንተረር ብላችሁ ቀላል ቤታችን በሚገኘው ነገር እንድንሰራው ለሸንተረር ስሪልኝ ብላችሁኛል። ኢንሻአላህ ለሸንተረር እንሰራላችኋለሁኝ። ሌላው ደግሞ አብዛኛው የምጠይቁኝ ደግሞ ለፊት ማስክ ስሪልኝ ብላችሁኛል። እሱም ኢንሻአላህ ግን እኔ ትንሽ ምን እንደሆነ ታውቃላችሁ ተቀብቼ ብታዩ በጣም ደስ ይለኝ ነበረ ግን
እኔ ርጎ አልወድም። ያኔ ዘባዴ ምናምን አድርጋችሁ ወይም እንዴት እንደምትጠቀሙት እኔ ደግሞ ነግራችኋለሁ። እናንተ መጠቀም ትችላላችሁ። ሌላ ነገር ደግሞ በዚህ ቪዲዮ ላይ ላይክ፣ ሼር ማድረግ እንዳትረሱ። ሌላ ነገር ደግሞ የምሰራላችሁ ነገሮች እዚህ ላይ ጻፉልኝ፣ ኮሜንት ላይ የፈለገችው ነገር ሰራላችኋለሁ። መርሃባ ቢኩም ቤቱን እንትን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። መልካም ቀን